በምን ምክንያት እሱን እንትን እንዳለችው አላውቅም። እስቲ ብቻ ትምጣና የምትለንን እንስማ። ወይ ፍሬንድ ነበረች እኮ መጀመሪያ። ሩታይ እንዴት ነሽ? ሰላም ነው አይደለ? እግዚአብሔር ይመስገን። ቴንኪው ስለመጣሽ አመሰግናለሁ። ያው አንድም ደግሞ እንድትመጪበት የፈለጉት አንድ ላይ ነው የመጣችሁት? አብራችሁ የመጣችሁት አይደለም? የአብርሃም ጉዳይ ከሆነ ጋይስ ቀድሞኝ ነው የሚገኙት ማለት ነው። እርምዬ እንዴት ነሽ? ደህና ነሽ? አማን ነው አይደለ? ደህና ነሽ? አለሽ ደስ ይላል ማለት ሰላም መሆናችሁ፣ ሰላም ስትባባሉ ምናምን ታረቃችሁ። ምን ምክንያት ነው ታረቃችሁ? መታረቅ ሰው ነገር ነው አይደለም። ምናልባት ያስታረቀቻችሁ ምክንያት የፍቅር መምጣት ከሆነ ብዬ አንድ እዛ ሳይሆን ሶስት በጣም በፊት እኮ ነው የታረቀው። መምጣቷን አለመምጣቷን ጊዜ ልጅ ያስታረቀቻችሁ። እሺ ደስ ይላል። ምክንያቱም አንዳንዴ የጠላት ጠላት ለእኔ ወዳጄ ነው እንደሚባለው ጀስት ምናልባት የሆነ ነገር አንድ ላይ አድርጋችሁ ተጽዕኖ መፍጠር ትችላላችሁ ብዬ አስባለሁኝ። እኔ ዛሬ የጠሯችሁ ዋነኛው ምክንያት ምንድን ነው? ምንድን ነው እያደረጋችሁ ያላችሁት? ማለት ማወቅ የምፈልገው ነገር አለ። ምንድን ነው እየተፈጠረ ያለው ነገር? አሁን ትናንት ያደረጋችሁት ነገር ልክ ነው ወይ? ገባችሁ? እዛ ጋር ቆማችሁ ለድርድር መቅረባችሁ አግባብ አይደለም። ገባሽ አይደለ? ሩታን የምናውቃት ፐርሰናሊቲ አለ፣ ሄርሜላን የምናውቅበት ፐርሰናሊቲ አለ። ብዙ ጠንካራ ጎን አለሽ እና እዛ ጋር ቆመሽ ከፍቅር ጋር አብርሃምን መልሽልኝ ምናምን ትናንትና በነበረው ነገር ከሄርሜላ ጋር ነበር። አሁን ደግሞ ሁለታችሁም ደግሞ አንድ ላይ ሆናችሁ አብርሃምን ስጪኝ የሚናሰፍርክ ውስጥ ነው የገባችሁት። ገባችሁ አይደለ? ቆማችሁ ለድርድር መቅረቡ በራሱ ልክ አይደለም። ምክንያቱም ጀንታ ያለበትኑና ራሳችሁ ነገር አድርጋችሁ ብታስቡ ምናልባት ልጁን ወደ ራሳችሁ የመሳብ ሀሳብ ይኖራል እንጂ አሁን ባለቀሳችሁ ነው በተለማመጣችሁት ቁጥር ልጁ በጣም እየኮራና የማይሆን ውሳኔ ውስጥ እየገባ ነው ያለው። በዚህ ላይ እናንተ ምን ሀሳብ አላችሁ? ምን አስባችሁ ነው? እሺ ሰላም እያለው መግባኤ ላይ እና ሩታና ሄርሜላ በየጊዜ እየተጠሩ ይወጣሉ። ማንም እንደጠራቸው ትላንትና ኤፍሬም ጠርቷት ወጥታለች። ሄርሜላ ተመልሳ ደግሞ ዴፍን ይዛ ወጥታለች። ሩታ አንደኛ ሩታ የፈታችው ባል ነው። ሁለተኛ ሄርሜላ ደግሞ ያው መጀመሪያም የሰው እልህ ብሎ ቀለበት ያሰረበት ነው። ያኔ የሩታና የደስታ በዙራዋ ያሉ ልጆች ለልህ ብሎ ነው አብርሽም ቀለበት ያሰረ ማለት ወርቅ ያሰረላት ማለት ነው። ሲሉ መጨረሻ ላይ ሲሉ ሩታ ላይም ሲሳለቁ እና አሁን እነሱ ላይ የተሳለቀ አብርሽ ፍቅርተን አሮጊትን የልጅናት ይዞ መጥቶ አስሩን የሸናባት ይዞ መጥቶ ጸጉር አሰርቶ በቦዲን በልብስ አሰርቶ ጥፍራን በቀለም አስለቅልቆ በሎሽን በምናምን አሳምሮ ያመጣትም እነሱ ሊሳለቅባት ነው እንጂ አብርሽ ለነሱ እሷን ትዳር ትሆነዋለች ብሎ አይደለም። ያውቃል። የሚዲያ ሰው ናት። ብዙ ወልድ ያለች ከሙስሊምም ልጅ ወልድ ያለች ከክርስቲያኖቹም 4-5 ልጆች ወረፋ ያቆመች ልጅ ናት። ያኔ እንዲያብርሽም የድርድር የምታቀርባቸው ልጅ ናት። ከዚህ በፊት ብዙ ሆናለች በብዙ አይነት ነገር። ዩቱባ አሁን ይሄ እኔ ይመስለኛል ዩቱባን ለማሳደግ ነው። አንደኛው ከፍሏት ጸጉሯን አሰርቶ ልብሱ ምናምን ገዝቶ እነሱን ለማብሸቅ ማለት ነው ያመጣት ነው የሚመስለው። ከዚህ በፊት ሄርሜላና አብርሽ አንድ ላይ እያሉ ሩታን ደስታን ይዛ ስትመጣ እንደዛ እንትን እየሳለቀችባት ነበር። እየሳቀችባት፣ እየቀለደችባት፣ እየደነሰችባት ይሄ ወንድ ነው ወይ ብዙ ነገር ተብላታለች። አንደኛው ትላንትና ሩታ ዛሬ የልመና የቀረበችው ዛሬ ቢሆን ልጄን አሳድግ ነበር፣ ልጃችን አንድ ላይ ይሆን ነበረ ብላለች። ትላንትና በዲፍንት ላይ ቪዲዮ ላይ አይተነዋል። አዎ ልጅ እናትና አባት ያሳደገው ልጅ አንድ አይደለም። ካልሆነም ደግሞ ተለጥሎ ማሳደግ ሀቢቢ ልጅ ተለጥሎ ማሳደግ
ምንም አይደለም። አባቱን ከረዲያ እናቷን ልጇን ማታሳደግበት ምክንያት ምንም ነገር የለም። ጎመን ቸርችሮ የጎመን ውሃ ያሳደገችው ልጇን የጎመን ውሃ ተሸክሞ ገብርኤል ሚካኤል ነው የት ነው የሚባል ተሸክሞ ከትምህርት ቤት የሚያደርስ ልጆቹ አሉ። ብዙ ልጆች ተራ ህዝቡ በሙሉ በሀገራችን ደም አሁን እንጂ አሁን ያው እንትን ሆኖ ነው እንጂ ሁሉም ልጁን እያዘ ብርቱካን እየሸጠ ቆሎ እየሸጠ ከታች ታጥቆ ከላይ አድርጎ በተከሻ ቆሎ ይዞ ድንች ቀቅሎ ነው ሩታ ለሷ አዲስ መሰላት። ትላንት አልፈልግም ብላ የፈታችሁ ባል ዛሬ ሌላ ቦታ ሲሄድ ሄርሜላም ጋር ሲሄድ ቅናት ነው ይሄን ሁሉ እንደዚህ ያደርጋል። በዙሪያውም ያለ እኔ በቃ ተውኝ፣ የፈታሁት ባሌ ነው፣ የፈታሁት ትዳር ነው፣ ይሄድ የባን ነው ይሄድ። እናቴ ጋር ወልጃለሁ፣ እናቴ ጋር ተርሼ መጥቻለሁ፣ እናቴን ጋር ቢሄድ አብሮኝ ሄደ ብትል ይሄን ሁሉ ብልነትና ቅልነት ቢኖራት አብርሽ ይሄን ሁሉ አይሆንም ነበር። አንደኛው ነገር ደግሞ በዙሪያው ብዙ ልጆች ያፈራችበት ብዙ ልጆች ለመኖር ከለከለችው። ብዙ ልጆች ከብዙ ልጆች ጋራ ተቡታጀራ ጎረምሳ ራሱ በከፈተላቸው ዩቲዩብ መቀመጫና መቆሚያ አጣ። ያኔ በሷ ዙሪያ ያሉ በሩታ ዙሪያ ያሉ ማለት ነው። ብዙ ጉድጓድ ቆፈረችለት፣ ብዙ ነገር አመቻቸችለት። ግኗል። ሚዲያ ጮኸ፣ ህዝቡን ጮኸ፣ ዘመድን ጮኸ፣ እህትዮም ጮኸች። እቺም ሄርሜላም ፍቅረኛም ብዙ ሰው ከትናንትና ከራሱ በዙሪያው የነበሩ ጓደኞቹ ሸሽቶ ታል ብዙ ሰው እንትን አለ። ዳሌ ለራሱ ከሄርሜላ ነበር ከእንትና ተሩታ ነበረ። ግን ሲታመም ያው በመተሰታ ሲይዘው ዞሮ ብቻ ጤናው ነው አለ። ከማንም ይኑ ጤናው ነው። የትላንትና አብርሽ አይደለም፣ የትላንትና ወንድማችን አይደለም፣ ትላንትና መናቀው ልጅ አይደለም። ዛሬ ልዩ አብርሽ ነው። ይዲያን ብለው ነው በጅባፍ ያወጣው። በጅባፍ ማለት ሩታ ጅብ ማለት ነው። ሩታ ጅብ ናት። በቃ ለሰው ቦታ ማሰጥ ናት፣ ማትበገል ናት። መሸነፍ የለባትም። ሴት ልጅ ትሸነፋለች፣ ሩሩ ትሆናለች፣ የዋህነት ይኖራታል። ወንድም አላት። በወንድሞቿም በዙሪያውም ያለ ብዙ ቀዳዲያ ብዙ ጉድጓድ ቆፈረችለት። በራሷ ማስፈቀራ ሰራችበት፣ አስጠነቆለችበት፣ መተሰራችበት። ኑሮም ስቅልቅል አረገችው። ከዛች ሲኖር ሊኖር ከለከለው። በሷም ላይ ወንድም ይሁን ቢሆን እንደዛ ገዝታ ብር ገዝታ ዛሬ ይሳለቅባቸዋል ማለት ነው። አስለን ሊሳለቅብኝ እኔ ለምን እወጣለሁ? እነዚህ ልጆች ሊሳለቅባቸው ለምን ይወጣሉ? ድራማ ሊሰራባቸው ያቋታል። ፍቅርተ እንደሆነ ማንም ያቋታል። የሚዲያ ሰው ናት፣ ባለጌ ናት። ከማንም ትተኛለች፣ ከማንም ትነሳለች፣ ማንም ይሸናባታል፣ ማንም ይጸዳዳባታል። ፀጉር ቤት የተጣጥባ ምን ብላ ተመለሰለ ዩቲዩብ ላይ ትወጣለች። በስንት ጊዜዋ ነው ዩቲዩባን እንትን ብሎ ማን ነው የሚሉት ይዞባት እንትና ጋር ገብታ ነው አቡዬ ጋር ገብታ ነው በአቡዬ ኃይል ነው ቁጥሩን አሰጥታ ልጁን እንዲያይ ልጁን እንዲጠይቅ ቁጥሩን እንዲሰጣት አቡዬ አሰጠቻት። እንደ ጥሩ ሰው ዛሬ ከነሱ መወዳደር ሲያመጧት እነሱ ያቋታል። ሚዲያ ማጋት የለም። ሄርሜላም ቢሆን ተይ፣ በዙራችን ያሉ ይቀዝቅዙ፣ በዙራችን ያሉ ይተውን። እኔ ሀሳብ ነው፣ የራሴ ሀሳብ ነው። በዙራችን ብዙ ሰው አለ፣ በዙራችን ብዙ ጠላት አለ፣ በዙራችን እንኖር የከለከሉ ልጆች አሉ። አሁን ይብረድ እስቲ ተይኝ፣ አንቺም ተረጋጊ፣ እኔም ልረጋጋ። በዙራ ያሉ ሰው እስቲ ይበረዱ። አንቺም ስራ ይስሪ፣ እኔም ስራ ልስራ፣ ልረጋጋ። የውጭ ጀምሬ ነበረ አልተሰጠኝም። የአየር ትኬት ያዙብኝ፣ ፓስፖርት ያዙብኝ። እዚህም ቢሆን በዙሪያ ብዙ ሰዎች አሉ። ይብረዱ። ታዩ ሲላ አፈቅርሃለሁ፣ እሞትልሃለሁ። ወንድ ልጅ ወላሂ ወንድ ልጅ ማለት ነው። ወንድ ልጅ በጣም አፈቅርሃለሁ ከተባለ ደግሞ ጭንቅላት ላይ ነው የሚወጣ። አይወድም። ወንድ ልጅ ንቆ ሲተው ተፍቶ ሲተው በሄደበት አለመሄድ፣ በደረሰበት አለመድረስ፣ በቃ ሰላም ሲል ሰላም አለ ማለት ንቆ ከተው ወንድ ልጅ በገዘጁ የሴት ልጅ ጉብዝናውን ይገምታል። ለማንኛውም እስቲ ለእናንተ እንስማ። ያው
ማለት እንደዚህ አይነት ነገሮች ውስጥ የገባነው ዳኒ አንደኛ ነገር በምክንያት ነው ማለት እሱ ለእኛ በሚያሳየን ነገር ነው እንደዚህ አይነት ነገር ውስጥ የገባነው። ሁለታችንም የየራሳቸውን ውሳኔ ነግረነው ነበረ፣ አሳውቀነው ነበረ። እኔም እሷም ከህይወታችሁ እወጣለሁኝ በቃ እኔ ከአንተ ጋር መለየት እፈልጋለሁ ብለው ነበር። እሷም እኔም እንደዛው። ግን ደግሞ ምንም አይነት ውሳኔ አላሳየንም። እሱ ማለት ከዚህ በፊት ካየ ከዴቭ ጋር ሆኜ ከኢፋም ጋር ሆኜ እስቲል ነው ልብሱ እኔ ጋር ነው ያለው። ገባ ናና ውሰድ ብዬው ነበር። የሚፈልጋቸው ዶክሜንቶች ነው ምናምን ነበሩና ናና ውሰደው። ተመልሰሽ እኮ አንቺ ቪዲዮ ሰራሽ፣ ቪዲዮ ኤርሜላን ጠርተሽ ቪዲዮ ሰራሽ። ከህይወታችን ውጪ እኔና አብርሽ አንድ ላይ ሆነ ልጃችን እናሳድጋል። እሱ አልፈልግም ነው የሚለው። አንቺ ግን መተዋቃታሽ፣ በዙሪያሽን መተዋቃታቸው፣ አክስት የምትባይ የገነት መተዋቃታት፣ አንቺን መቁረጥ አቃታሽ። አንቺ ጎበዝ ከሆንሽ፣ እውነት ቆራጥ ሴት ከሆንሽ፣ እውነት ጀግና ከሆንሽ ጣል አድርገሹ ልጅሽን ብታሳድጊ ዞሮ አንቺ ጋር ይመጣ ነበር። ልጁ እያየ ይባባ ነበር። አንቺ ግን ሌላ ስታይል ነው የምታሳየው፣ ሌላ ነገር መጥቶ ታዲያ ቤቱ እኮ ትናንትናም አንድ ክፍል ስጪ ንኑር፣ ልጄ አልራቅ፣ ልጄ ላሳድግ፣ አብረን እንኑን፣ አብረን ባንሆንም ልጄ ለማየት አንድ ክፍል በሰጠውሽ ቤት አንድ ክፍል ስልሽ አይሆንም አልሽው። የትላንቱ ትረሻለሽ አንቺ ወደ ኋላ አድርገሽ የአሁኑን ነው የምታስቢ። እሺ ብሎ ሻንጣውን ይዞ ቤት ተከራይቶ ወጣ። ትላንትና እሺ ይሁን ይሄ ቤት ሰጥቶኝ ነበር ለልጆች ሲል ተከራተሻ አንቺ ተንከራተሻ አትኖሪም፣ እኔ ያለሁበት ቤት ብር ጨምራለሁ በዚህ ኑሪ ብሎሽ ነው የተስማማችሁ። ኬክን ተቆረጠ፣ ዲያቦም ተቆረጠ፣ ዘመድም መጣ፣ ሻማም በራ፣ በዙሪያሽን ያሉ አጨበጨቡ፣ በፊትሽን ያሉ ደስ አላቸው፣ ዘመድ አዝመዶች ሀቢቢ ደስ አላቸው። ሲወጣ አንድ ክፍል ስጪኝ ልጄ እያየሁ እዚሁ ልሆን ሰርች ልባ ሲልሽ እምቢ አልሹ። ታሬ እምቢ ትላንትና እምቢ አልሹ። ዛሬ እልህ ይዞሽ ሌላ ሴት ከሌላ ሴት ጋር ሲሆን ሌላ ሴት ሲያፈቅር ቀንተሽ ከኋላ ኋላ ማለት መሄድሽን ይደብራል። በጣም አሰዲያቢ ሆንሽ ብዬው ነበረ። እስካሁን ድረስ ግን እንደዚህ አይነት ነገር ምንም አይነት ነገር አላደረገም። ከዛ በኋላ ይመጣል እኔ ምን አልኩሽ እኔ እንደዚህ ሆንኩኝ ምናምን የሚሉትን ነገሮች ነው የሚናገረው። ከዛ ደግሞ ስንገናኝ ደግሞ የሚያደርገው ነገር አለ ማለት ለየብቻ ሲያገኘ ሌላ ሰው ነው። ልክ እኔና እሷን አንድ ላይ ሲያየን ደግሞ ሌላ ሰው ነው የሚሆነው። እኔ አልፈልግም አልኩኝ ምናምን። ድርጊቱ ሌላ ነው፣ አንደበቱ ሌላ ነው። ምንም ማች አያደርግም። ሲቀጥል ደግሞ እኔም በሰላም ከልጄ አባት ጋራ ብኖር ደስ ይለኛል። ያንን በማሰብ ነው እኔም እንደዛ የምሆነው። ገባ ትላንት ነበር ምንም ጠፍቶ ምንም ማተንም አይደለም። ድርድር መግባት ፈልገን አይደለም። ትላንት ነበር። ሲቀጥል እኔ ውስጤ ምን እየነገረኝ እንደሆነ ታውቃለህ? ፍቅር ከእሱ ጋር የሆነችበት ምክንያት እኔና ሄርሜላን ለማብሸቅ ነው እየመሰለኝ ያለው እንጂ እንደዛ አይነት ነገር ማድረግ ፈልግ አይደለም። ወይም እሱም እንደዛ ማድረግ ፈልጎ ነው እኛን ለማብሸቅ ፈልጎ ነው እንጂ ከእሷ ጋር ሆኖ ነው የሚል እምነት የለኝም እኔ እስካሁን ድረስ። እንደዛ ነው የሚሰማኝ። በእኔ በኩል ደግሞ ዳኒ እንዴት ነው በዛ ልክ መስመሮችን አልፌ እንደገና ደግሞ እንደዛ ሲያደርግ ዝም ብዬ የታገዝኩ ያለሁት? አንደኛ በሚያሳየኝ ነገር ነው። ከዛ በፊት ታውቃለህ ታሞ ነበረ። ከታመመ በኋላ እኔና እሱ በጣም ተራርቀናል። ከመታመሙ በፊት አብረን ነበረ። እስቲል ከታመመ በኋላ ታሞ ደህና ሆኖ ከመጣ በኋላ እሱም ከአንቺ ተዋዶ እንዳይኖር ነው የተደረገበት። ሩታ ያደረገችበት አንቺ ጋር እንዳይመጣ፣ አንቺ ጋር እንዳይሆን፣ ከአንቺ እንዳይስማማ፣ አንቺ እወድሻለሁ አፈቅሻለሁ ስትዩ አልፈልግሽም እንዲል ነው እሷ ያደረገችበት። ያንን ውሳኔ ወሰንኩኝ። ከቤታችሁ እወጣለሁኝ ብዬ ደስተኛ ባልሆንም ግን በነገሩ የራሴ ውሳኔ ነው። በቃ አብርሃም እናንተ በዚህ መንገድ መቀጠል አንችልም፣ አንተም ከእሷ ጋር ቀጥል ብዬው ከሱ ህይወት ለመውጣት ስሞክር ይሄ ነው ወይ የፍቅርሽ ገደብ? ይሄ ነው ወይ የፍቅርሽ ነከሽ? እኔ እኮ አልወድሽም አላፈቅርሽም አላልኩሽም። እኛ አሁን አንቺ እኮ ጥሩ ስሜት አለኝ፣ ይሄ ነው በዚህን ያህል ነው የምትወጂኝ፣ በዚህን ያህል ነው የምታፈቅሪኝ እያለ እኔ ለሱ ምንም እንዳልሆንኩኝ የሆነ በትንሽ ነገር እሱን ያኮረፍኩት ወይም ደግሞ በትንሽ ነገር ከህይወቴ ላስወጣው እንደሞከርኩኝ አይነት ነገር ያሳየኛል። ገባ? አሁን እዛን ሰዓት ስወስን እንኳን ኦኬ አይ ውሳኔሽ ጥሩ ነው፣ እኔም እንደዚህ ነገር የራሴ ነገር ማድረግ እፈልጋለሁ፣ በአንቺ ሀሳብ እስማማለሁ ሳይሆን ያለኝ የሆነ እንዴ በቃ በዚህ ልክ ነው የምትወጂኝ አይነት ነገር አሳይቶኛል። እና ለምን እንደሆነ አላውቅም። ገባክ? እንደገና ደግሞ ከዛሬ ነገ ነገሮችን አስተውሎ ያያል ብዬ ወይም ደግሞ ነገሮችን ይመለሳል ብዬ ስላሰብኩኝ ነው ዝም ብዬ እንትን እየጠበቅኩኝ ነበር እንጂ ምንም አስቤም አይደለም።
እንደገና ደግሞ በቂ ምክንያት እንኳን እኔ እናንተ ከአንቺ ጋር አንቺን አልፈልግሽም የምትለኝ ምክንያት እንኳን በቂ ምክንያት ንገረኝ ስለው እየነገረኝ አይደለም። ገባህ አይደለም? የሆነ ነገር ያሳየኛል፣ የሆነ እኔ ለሱ ብዙ ነገር መሆን እንዳለብኝ፣ ከዛ በኋላ ግን የሆነ አሟልችለት እንዳልተቀመጥኩ አይነት ነገር ነው እያሳየኝ ያለው። ገባህ አይደለም? የሆነ ነገር ሳደግ ቶሎ በሆኔ ነው ጥፋተኛ የሚያደርገው። ለምን ተስፋ ትቆርጫለሽ? ግን የሚያደርገው ነገር ተስፋ ለማስቆረጥ ነው። ገባ? ኦኬ እሺ በቃ ራስሽ ለምን እንደዚህ ትጎጃለሽ? እኔ እኮ አሁንም አንቺ ጠላሻለሁ አላልኩሽ የሚለኝ እና ኦኬ ብዬ ከእሱ ጋር ለመሆን ወይም ደግሞ በቃ እሱን ለመርዳት ስሞክር ሌላ መስመር ሄደ። አሁንም ፍቅር መጣች። እኔ ፍቅርንም አላውቃትም። የመጀመሪያ ቀን ነው ያስተዋወቀን። አዛ ታይም ደግሞ ያው ከዛ በፊት እኔ ቡዜ ከሩታ ጋር ስላስተራቀችን ሄድን። ያየነው ነገር እንግዲህ ያው አንተም እንደምታየው ነው። ሌላ ምንም የተፈጠረ ነገር የለም። እንግዲህ ዳኒ እንዳለችው ማለት እኛ ከሚያሳየን ነገር አንጻር ነው ገባ። ተግባሩና አነጋገሩ ጭራሽ ነው የማይገናኙ። እኛ ደግሞ እሷም በራሷ መንገድ እኔም በራሴ መንገድ ከእሱ ጋር የተቆራኘንበት ነገር አለው። ነገ ላይ ህይወታችን ከአንዳችን ጋር ወስኖ ቢኖር ሁለታችንም እንወስናለን ብዬ አስባለሁ። ገባ። እንዴት ነው አሁን የተረዳሁት ነገር ኢቨን ከእሷ ጋር ሆኖ ራሱ ምንም ወስኖ ቆርጦ ምናምን ከኔም የሚርቅበት አጋጣሚዎች ሞመንቶች አያየሁኝ አልነበረም። በቃ የሚያሳየኝ ነገር አለ ቤት በሚመጣበት ታይም ምናምን እና እሷም ከዚህ በፊት ተናግራለች። ህይወቴ ስጋት ላይ ለምን ይሆናል እሱ በሚያሳየት ነገር ነው ገባ። እኔ እሷ እንዳታምነው ወይም ደግሞ ተስፋ እንድትቆርጥ የሚያደርግበት ምክንያት እሱ ከሚያሳየት ነገር አንጻር ነው እንጂ እሱ ቆፍጠን ብሎ የምር ከእሷ ጋር መሆን ቢፈልግ ምናምን የሆነ ነገርን መወሰን ይችል ነበረ። ሌላ ነገር እየፈጣጠረ የሚያወራው ነገር እና የሚተገብረው ነገር ምንም ማች አያደርግም ገባ። እኔም በማየው ነገር ነው እንደዚህ አይነት ተስፋ ሊኖረኝ የቻለው፣ እሷም በምታየው ነገር ነው እንደዚህ አይነት ተስፋ ሊኖራት የቻለው። ሁለታችንንም ደግሞ ተስፋ እየሰጠን ህይወታችንን እንዴት ነው እየቀለደበት ነው ብዬ ነው ማምነው። ከሁለት አንዳችን እንኳን አትሊስት የራሳችንን ህይወት እንድንመራ ከሁለት አንዳችንን ቁርጥ አድርግ ወስን እንኳን ብለ ነው ሊወስንልን አልቻለም። ለምንድን ነው እናንተ ደግሞ እንደዚህ የምታደርጉት ካልከን በቃ ህይወታችን ኦልሬዲ ተቆራኝቷል ከሱ ጋር። ሁለታችንም የሆነ ነገር ቢስተካከልልን እና የሆነ ነገር ላይፋችንን ብንኖር ደስ ይለናል እንጂ ምንም ጠፍቶ አይደለም። እኔ አሁን የሰረዳሁት ምንድን ነው አይኖ ፍቅር ነው ምናምን ነገር ፍቅር ከባድ ነገር ነው። እኔ በአንዴ ከውስጥሽ አውጪው ወይ ከውስጣችሁ አውጡት ምናምን ልላችሁ አይደለም። ግን አንዳንዴ ምንድነው እንደ ተመልካችም እንደ አብሬያችሁ እንደመሆኔ ምናምን አብርሃም ጋር ምን የተለየ ነገር አለ ብሎ ሰውን እንዲጠይቅ እኛም እንድንጠይቅ ነው ያደረጋችሁ። ማለት አብርሃም በዚህ ልክ ለእናንተ አስፈላጊ ሆነው ገባሽ አይደለ? አንዳንዴ ብዙ ነገሮች እኮ ሲፈጠሩ የሰው ልጅ ይቆርጣል ገባሽ? ይታገሳል ያያል ከዛ አልሆን ሲለው ይቆርጣል። በጣም ብዙ ነገር እያሳያችሁ ነው። አንቺ ጋር መጥቶ የሚለውን ነገር እሷ ጋር መጥቶ የሚለውን ነገር እያያችሁ እንኳን መቁረጥ አልፈለጋችሁም። እኔ አብርሃምን ስታዩት እንደዚህ የሆነ ሌላ የምታዩት ነገር አለ መሰለኝ። ለመቶ የከበዳችሁ እንደዛ አይደለም ዳኒ። ምን መሰለህ የሆነ ተስፋን የሚያሳይ ነገር የለም። የሆነ እሺ ለአንቺ ያሳየውን ተስፋ ኮሩታል፣ እሷም እያሳያት ነው። እንደዛ አይደለም ለእሷ ያሳየውን ተስፋ ላንቺ እንደዛ ሳይሆን አንተ በተረዳኸው መንገድ ነው። አሁን ለምሳሌ አብርሃም ከአብርሃም ውጭ ሌላ ወንድ ሳይኖር ቀርቶ ምናምን አይደለም። እንደዛ ነው ግን የሚመስለው። ኦኬ ምናልባት ሊመስል ይችላል። እኔ ደግሞ አንድ ማስረዳህ ነገር አለ። እኔ በመጀመሪያ ደረጃ አብርሃም እንዴት እንደምወደው እንዴት እንደማፈቅረው ታውቃለህ። ምንም ሌላ ነገር ይዞኝም ወይም ደግሞ የሆነ ነገር ይዞኝ አይደለም እስካሁን ስቲል ነው የሚቆየው ገባ። ኦልሬዲ የሆነ ተስፋ እንዲሰጠኝ የሚያደርገው ነገር አለ። ስቲል ከተፋቱ በኋላ ከኔ ጋር የሆነ ነገር ጀምሯል፣ ህይወት ጀምሯል እና የሆነ ነገ ላይ ያገባኛል ቀለበት እስከማድረግ ድረስ ደርሷል ገባ። ሰው ነገ ላይ የኔ አይሆንም የሚል ሀሳብ አይመጣልኝም። የሆነ ነገር እንኳን ቢፈጠር ፍቅረኛዬ ነው ሰው በመሀላችን የሆነ ነገር ተፈጥሯል ብዬ አስቤ ነው ገባ። ግን ደግሞ እሷ ጋርም ሄዶ ሌላ ተስፋ የሚሰጣት አይነት ሰው ከሆነ ከዛ በኋላ እኔንም ደግሞ አትርቀቂኝ አይነት ነገር ከሆነ ደግሞ በጣም ግራ ነው የሚያጋባው እንጂ ትልቁ ተስፋ እንዳልኩ ነው። እሷ ሁለቱ ተፋተዋል። ከዛ በኋላ ከኔ ጋር ህይወት ጀምሯል። ቀለበት አድርጓል። ቀለበት ባደረገልኝ ሰዓት ደግሞ ስቲል ግዴታ በካሜራ አይደለም ከካሜራ ጀርባ ብዙ ነገር የምናውራው ነገር አለ። ላይክ ሽምግልና ብዙ ነገሮችን እያሰበና እንደሚያገባኝ በጣም በብዙ መንገድ እየነገረኝ ነበረ ገባ። ያንን ነገር ደግሞ ኦኬ ብዬ ሳልጨርሰው ደስተኛ ሁኜ ስቄ ሳልጨርስ ነው አጋጣሚ ታመመ ምናምን ነገሮች ተበላሹ። ከዛ በኋላ ግን ለእሷም የሚያሳያት ነገሮች አሉ። አንዳንድ ነገሮች አግባብ ያልሆኑ ነገሮች ገባ። እውነትም እኔን ይፈልገኛል እውነትም እኔን ይወደኛል ብዬ ብዙ ኮንፊደንስ እንዳላወራ የሚያደርገኝ ነገሮች አሉ። እሷ ጋር ሄዶ የሚያሳያት ነገር ስላለ ማለት ነው። እና አሁን ነው በጣም ግራ እያጋባንና እያስጨነቀን ያለው እንጂ እኔም እንዳልኩ ነው። ምክንያቱም ከአብርሃም በፊት እኔ ሌላ ወንድም አላውቅም። ከአብርሃም ጋርም ሆኜ ሌላ በህይወቴ ህይወቴ ላይ አንድ ሰውንም አምጥቼ አላውቅም ገባ። ለዛ ነው እንጂ ላይክ አንቺ ብቻ እኮ አለሽ ሩታም አለች። ፍቅርም አብርሃም ነኝ ባለ ጊዜ ትመጣለች፣ ሂጂ ባለ ጊዜ ትሄዳለች ገባሽ። ከእሱ ጋር ያለው ነገር እሱ እንደፈለገ ነው እያደረጋችሁ ያለው እና አብርሃም ምንድን ነው የተለየ ያለው ነገር ማለት ከአብርሃም ጋር አብሮ የነበሩ ሴቶች አብርሃም መቶ ለምን እንደከበዳችሁ
እንግዲህ እናንተ ናችሁ የምታውቁት እዚህ ጋር ጋይስ። ይሄ የራሳችሁ መልስ ነው የምትመልሱት። ለምን እንደሚከብዳችሁ አላውቅም፣ ግን ያው የምታውቁት እናንተ ታውቃላችሁ ለማለት ነው። ብቻ ግን አብርሃም ላይ ይኸውላችሁ እኔ አላውቅም ጋይስ ተመልካቾቼ። አብርሃም እንግዲህ የመጀመሪያ ከዛ ጊዜ ጀምሮ ከፍቅር ጀምሮ መተው ከከበዳት አብርሃም የሆነ እኛም ማናውቀው የሆነ አብርሃም የፍቅርን ሀሳብ እኔ አላውቅም። በመጀመሪያ የእውነቴን ነው የምልክ። አሁን ለምሳሌ ከአብርሃም መተው አልቻሉም ወይ ምናምን የሚባለው ነገር አያስማማኝም። ምክንያቱም ፍቅር አሁን በትክክል አልቻልሽም መተው አብርሃምን ኦብቪስሊ አልቻልኩም። ግን ደግሞ ከኔ ጋር ከሆን ተራራቀ በሚባል ሞመንት ላይ አይደለንም። ገባ ኦልሬዲ እየተገናኘን ነው፣ በየጊዜው እየተገናኘን ነው። እንዴት ብዬ ነው ልርቀውና ልጨክን የምችለው? ገባ በጣም ብዙ ነገር አሳልፍ ያለው እየነገርኩ ነው። ሚስቱ እኮ አለች፣ የልጁ እናት እኮ አለች። ገባሻል? ከእሷ ጋር መሆን እንደሚፈልግ ወደ ቤቱ እንደሚመለስ ነግሮች ነበር፣ ግን መተው አልቻልሽም። ትናንትና ደግሞ ሩታ ለሄርሜላ ቀለበት አድርጎ ከአንቺ ጋር መመለስ እንደማይፈልግ ነግሮች ነበር፣ ግን አሁንም መተው አልቻልሽም። ምን መሰለህ ዳንሻ፣ አሁንም የሚያሳየን ነገር ነው። እኛ ደግሞ ከጆሮችን ይልቅ እንዴት የምናየውን ነገር ነው አይደለም የምናምነው ሴቶች። ገባ ከሚነገረን ነገር ይልቅ የሚያሳየንን ነገር ነው ተስፋ የምናደርገው። ከዛ አንጻር ነው ነገ ላይ የተስተካከለ ህይወት ይኖረኛል የምንለው እንጂ እዚህም እዛም ጋር እዚኛውም ወንድ ጋር እዛኛውም ወንድ ጋር መለጣጠፍ ምናምን መሯሯጡ አቅቶን አይደለም። ግን ደግሞ በቃ ሴቶች ነን። ገባ እንዴት ነው የመጀመሪያ ህይወታችን ተስተካክሎ ቢቀጥልልን ደስ ይለናል። ወይም ደግሞ ከሁለት አንዳችን እንደዛ አይደለም ዳኒ በእግዚአብሔር አይደለም ተስማምታችሁ ልቀጥሉ ነው ሀሳብ ያለችውን ነገር አልተረዳህም። የሁለታችንም እያደረገ ያለው ነገር ትክክለኛ አግባብ ወይም ደግሞ የሆነ አዲስ ፍቅረኛ ይዣለሁ መጣሁ እኮ አላችሁ። የአዲስ ፍቅረኛ ያምጣ እንጂ እርግጠኛ አይደለንም በፍቅርም ቢሆን። ገባ ምክንያቱም ነው የምሬ ነው ማለት እኔ እንደዛ ነው እየተሰማኝ ያለው። ገና አሁንም እኮ እየተከራከራችሁለት ነው እኮ ያላችሁት፣ እየተከራከራችሁለት ነው። ልጁ ውሸቱን ነው። እኛን እኔ ላይ ጨክኖ አይደለም፣ እኔ ላይ ጨክኖ አይደለም። እሺ ዳኒ እንደዚህ አይነት ነገር እያሳየን እሺ ምን እንበል ማለት? አይ አንተም ዳኒ ቆም ብለህ ነገሩን ስላላሰብከው ነው እንጂ በእኛ ቦታ ብትሆን ሪሊ በእርግጠኝነት እንደዛ ነው ሊሰማ። እኔ በእናንተ ቦታ ልሆን አልችልም። ስሚኝ ሩታ፣ አሁን ለአንቺ ተመሳሳይ ነገር እንደሚነግርሽ እያመንሽ ለእሷን ተመሳሳይ ነገር እንደሚነግራት እያወቅሽ አሁንም አብርሃም የሆነ ነገር እኔ ተስፋ ልቆርጥ ስል የሆነ የሚያሳየኝ ነገር አለ ወይ? በቃ ተስፋ መቆጥ የለብኝም። ነገ ላይ የሆነ ነገር ከሱ ጋር የተሻለ ቦታ ላይ ደርሳለሁ ብዬ አስብና ከዛ በኋላ ደግሞ የሆነ ነገር ያሳያል። ገባ ኦኬ፣ ምናልባት ይሄ ነገር ክፍተት ይሁን የሪሌሽንሽፕ ክፍተት ይሁን ኦኬ፣ እንደዚህ አይነት ነገሮችን የሆነ ሲስተም ማሳለፍ አለብን ብለን እሷን በራሷ መንገድ ልታስበው ትችላለች፣ እኔም በራሴ መንገድ ላስበው እችላለሁ። አሁን ግን በፍቅር ዙሪያ እሷ የራሷ ህይወት እንዳላት ነው እኔ የማውቀው። ገባ አንድ አይነት ነገር እሺ፣ ይቅርታ ላቋርጥሽ ነው። አንድ አይነት ነገር ነው እየነገራችሁ ያለው አይደል? ለአንቺም ተስፋ እየሰጠሽው ለእሷም ተስፋ እየሰጣት ነው። አሁን ስትነግሩኝ እዚህ ጋር ቆማችሁ ለአንቺ ነገረሽ፣ ለእሷ ከነገረን ለእሷ የነገረው ለአንቺ ከነገረ ለምንድን ነው አብርሃም ላይ መቁረጥ ያልቻላችሁት? ወይስ እናንተ ተግባብታችሁ ለመኖር አስባችሁ ነው? እንደዛ አይደለም። መናገር ብቻ ሳይሆን አትሊስት ተግባሩንም ጭምር ነው እያሳየን ያለው እኮ። ገባ አሁን እዚች ጋር እሷ ጋር ሄዶ የሆነ ነገር ምናምን ለመፍጠር ይሞክራል። እኔም የሆነ ነገር ስለው የሆነ ነገር ለመፍጠር ይሞክራል። ብቻ ከኔ ራቅ ስለው የሆነ ነገር ፈጥሮ እኔን እንደሚፈልገኝ ምናምን አይነት ነገሮችን ለማሳየት ይሞክራል። እሷም እንደዛው ራቅ ስትለው የሆነ ነገር አድርጎ እሷን እንደሚፈልጋት ለማሳየት ይሞክራል። ግን ደግሞ የምር ቆርጦለት የምር ተግባሩም ቃሉም አንድ አይነት ሆኖ ከአንዳችን ጋር ወይ ከኔ ወይ ከእሷ ጋር ቢሆን በእርግጠኝነት ድጋሚ አንመለስ። እሺ እንደዚህ ሊቀጥል ካለስ ተቀብላችሁ ይቀጥላላችሁ? አንቺ ጋር መጥቶ እንደዛ እኛ እኮ ይኸውልህ ሬዲ ነበርን። እሷም በቃ ከህይወት ይወጣ ብላ ሬዲ ነበረች። እኔም እንደዛ ኖ ያልኩሽ እንደዛ አይደለም ሩታ፣ አልገባሽ። እንደዚህ ልቀጥል ማለት አንቺ ጋር መጥቶ እንደዚህ እያለ ያወራል፣ እሷ ጋር ይመጣል። ከዛ ደግሞ ፍቅርም ጋር እንደዚህ እያለ እያወራ ረጅም ጊዜ መፍጀት ቢፈልግ ትታገሱታላችሁ። ያወራል። እሱ እኮ ልክ ስላልሆነ እኮ ነው አሁን እየተከታተልን ነገሮችን በስነ ስርዓት እንዲነግረኝ እያደረግን ያለ ነው። ገባ ቁርጥ ያለ ሀሳብ እየነገረን አይደለም ነው እያልኩ ያለሁት። ስለዚህ ቁርጥ ያለ ሀሳብም እየነገረን አይደለም። እንዴት ነው የሆነ ነገር ይልና የሚያሳይን ነገር ሌላ ነገር ነው። ገባ አይደለ? እኔ ደግሞ በሱ ቁርጥ ያለ ሀሳብ እኮ ነው ባለውበት እኮ ነግሮሻል። ተስፋ እንዳልቆርጥ የሚያደርጉኝ ነገሮች አሉ። ሴት ልጅ ነኝ። ከብዙ ነገር አንጻር ነው መረዳት ያለብክ እንዳልኩ ነው እንጂ ሌላ ወንድ ጠፍቶ ምናምን አይደለም። ደግሞ ለሴት ልጅ ሁሉም ወንድ ጋር መለጣጠፍ ትክክል ነው ብዬ አላስብም። ወይም ደግሞ ለኛው ህይወት ያልተስተካከለም ተብሎ ወይ ብቻዋን ሆና አንዳንድ ነገሮችን ስትረግሎችን ማሳለፍ አለባት እንጂ ልክ ነው አሁን አብርሃምን ከህይወት ያስወጥቼ ሌላ ወንድ ጋር የሆነ ነገር ለማድረግ በጣም ለኔ የሚከበኝ ነገር ነው። ምክንያቱም